አደገኛ የሚሆነው አዲስ ሀሳቦች በጣም እንጠላቸው። እኔ እንኳን በእኔ እድሜ ማለት ነው ቀላል አይደለም ያገለግልኩት። አዲስ ሀሳቦች በሚመጡበት ሰዓት የሚታይህ እንዴት መሰራት እንደማይችሉ ነው። የሪአክሽን አንድ ጸሐፊ ፈላስፋ ነው፣ የልማት ኢኮኖሚክስ ቴዎሪክ ኦፍ ሪአክሽን የሚለው አድሃሪ የሆነ ኃይል እድሜ በገፋ ቁጥር ፈልገው አይደለም አድሃሪ ነው ሰው ነው። በቃ የያዝከውን ማቆየት ትፈልጋለህ። አዲስ ጽሁፍ ማንበብ ያልቻለ ሰው ድሮ ያጠናትን ነገር ይዞ ነው መቀጠል የሚፈልገው። አዲስ ነገር መስማት አይችልም። ስለዚህ እሱ ምንድነው የሚለው አዲስ ነገር ብንጀምር ይላል። የመጀመሪያ ሪአክሽኑ ያጠፋናል ነው የሚለው። አዲስ ነገር ፐርቨርስ ነው የሚሆነው፣ ካሰብነው ውጪ ውጤት ያመጣል ይላል። ሁለተኛ አደገኛ ነው፣ ጆፐርድ ይፈጥራል ይላል። ሶስተኛ አይና አይሳካም፣ ሊሰራ አይችልም፣ ፊታይል ነው። አድሃሪነት ነው ይሄ። ተራማጅ ነኝ ብለህ ብትለውም አድሃሪነት ነው። ከተቸከልክ ግን አደገኝነቱ ለሀገር በለው ወክለዋለሁ ለምትለው ህዝብ ያንተ ሐሳብ የሚገዳደር ኢቭን መጥፎ ቢሆን ማስተናገድ የሚያስችል አቅም የለም። መጥፎም ቢሆን እኮ መስማት መቻል አለብህ። ያቃረም ቢሆን ስድብ መስማት መቻል አለብህ እንጂ ለተነሳ መፈክሩ በሙሉ ጠመንጃ መፍትሄ የምታደርግ ከሆነ አይሰራም። የኔን ጉዶች ብቻ ባነሳለህ እኔ ጋር ያላቸው ልዩነት ምንም አይደለም። በቃ የሚፈርም ፈርመናል። በሆነ አጋጣሚ ጠቅላይ ሚኒስትሩ የኔን ሹመት አይቀበሉም ብሎ ተስፋ አድርገው በግልጽ እንደዛ ነው ኮሙኒኬት ያደረጉት ለጠቅላይ ሚኒስትሩ። እንደማትቀበሉ እናውቃለን፣ ሌላ አማራጭ አዘጋጅተናል ብለው እንግዳውስ ዘሞመንት ስላይትሊ ስትለይ ስላይትሊ በደስቲኔሽንም እንኳ አይደለም ፌደራል መንግስቱ ጠላታችን ነው ብለን ሁላችንም ተዋግተናል፣ ታግለናል። ምናልባት ከብዙዎቹ አሁን ሲቪል አመራር ከሚሉ በላይ ደግሞ እኔ ከፍያለሁ ማለት በብዙ መልኩ። ግን ስላይትሊ እኔ የዘመርኳት እንደ በእኔ መፈክር ሌላ ወጣት ጦርነት ውስጥ እንዲገባ አልፈልግም ብቻ ነው ያልኩት። እንችን ያልኩት ለእኔ ህልውና ሲል ተጨማሪ ዋጋ እንዲከፍል ግን አልፈልግም ነው። በሰላም የምንጨርሰውን ነገር በሰላም ያለን እድል እስክናሟጠጥ ድረስ ፕሪቶሪያ እሱን እድል ነው የፈቀደልን። ለምንድን ነው ወደ ጠመንጃ ኳኳታ መንገባው የሚል ወጥተህ ሰላም የምትለው ማን ጦረኛ አለ ይልሃል። እኔ ሰላም ነው ያልኩት፣ ጦረኛ ብዬ የከሰስኩት ሰው የለም። በተግባር ጦረኞች እንዳሉ እያወቅኩም ጭምር ማለት ነው። ይችን ልዩነት ግን ማስተናገድ ስለማይችል ማስወገድ ነው የመረጠው ነው። ማስወገድ ምን አይነት ማስወገድ? ከፓርቲ ፊዚካሊ ማስወገድ። ይሄ በሀገር ደረጃ ሲገለጽ ምን ያክል አደገኛ ነው የሚለው ማሰብ መቻል አለብን። እኔ ባለፈው ሮማንቲሳይዝ እናደርገው ዝም ብሎ በቃ ትግላችን ታሪካችን ድንገት ማየት የምትጀምራቸው ኢን ሃይንድሳይት ራስህ ላይ ከደረሰው የምታያቸው ነገሮች ኢሊሚኔት የማድረግ አባዜ ሀሳብህን ለመለወጥ ካለመቻል የሚመነጭ ነው። ስለዚህ ትልቅ አደጋ እንደሚፈጥር ነው። ይሄ ለህወሓት በለው ለእገሌ የሚባል በለው ብልጽግና እድሜ ሰጥቶት የኔ ሀሳብ ብቻ ነው ካለ የሚያጠፋው ነው። ምንም ጥያቄ የለውም። ይሄ መቀየር መለወጥ በየጊዜው ራስን እየፈተሽ ከህዝብ ጥቅም ጋር ከዘመን ጋር ራስን እያቀራረብክ